ቤዛዊት ዓለም ትባላለች። ቤዛዊት ዓለም የምትባለው በዚህ ነው። ያ ከእሱ ያነሳውን ሥጋ ከመለኮቱ አዋህዶ አምላክ አድርጎ ስለሚያድንበት ዓለምን ስላዳነ ቤዛዊ ዓለም እሱ የዓለም ቤዛ ተብሎ እሷ ደግሞ በዚህ ባለው ቅድም በጠቀስነው ሁሉ ሕሙማንን በመፈወስ ስንቱን ታምራት በማድረግ እያዳነች የፈወሰች ወላዲተ አምላክ ብለው ሲጠሯት ፈጥና እየደረሰች ስለምታድን ወላዲተ አምላክ ቤዛዊት ዓለም ትባላለች። እና እንግዲህ አባቶቻችንም በየድርሳናቸው በየዝማሪያቸው ደርሰውላታል፣ ዘምረውላታል ቤዛዊት ዓለም እያሉ። አሁን ቅዱስ ያሬድ በዝማሬው መዋሥዕት ማርያም ዘወርቅ ጠረጴዛ አለፍ ብዬ ልበለው እንዲያጥር ማርያም ዘወርቅ ጠረጴዛ ይኩነነ ቤዛ ንግደትኪ ቁስቋም እምሎዛ። ይህ ዝማሬ ነው የቅዱስ ያሬድ። እንግዲህ ይኩነነ ቤዛ ንግደትኪ ማለት ጉዞሽ ወደ ግብፅ የተሰደድሽው ስደት፣ የተጓዝሽው ጉዞ፣ የደከምሽው ድካም ለእኛ ቤዛ ይሁነን። ታዲያ የምንድን ነው? ከቅዱስ ያሬድ ልንበልጥ ነው? እሱ ሰማየ ሰማያት መጥቆ እዚያም እመቤታችን ካለችበት ገብቶ መላእክት ሲያመሰግኗት ሰምቶ መላእክት በልሳነ እሳት ይሴብሑኪ ብሎ ሰምቶ በእሳት አንደበት በዚህ በውሸታም በኛው ሳይሆን እሳት በሚተፋ እሳት እንደ እሳት በሚነድ ረቂቃን በሆኑ በመላእክት አንደበት ሰምቶ ሲያመሰግኗት መላእክት በልሳነ እሳት ይሴብሑኪ። ይህ ነው እንግዲህ መላእክት በእሳት አንደበት የሚያመሰግኗት ንግሥተ ሰማይ ወምድር ወላዲተ አምላክ ማርያም ቤዛዊተ ዓለም። ይህን ነው ተዚያ መጥቶ ነው እንግዲህ ይህን ሁሉ ድርሰት የደረሰላት። ስደትሽ፣ ረሃብሽ፣ ጽምሽ፣ መከራሽ ከሎዛ ኢየሩሳሌም ነው ሎዛ ያለች አንድ ሰፈር ናት። ከሎዛ ተነስተሽ ወደ ግብፅ የተሰደድሽው መሰደድ ለእኛ ቤዛ ይሁነን።